ጦርነት በቅርብ ይፈነዳል አሜሪካ ይፋ አደረገች። የኢትዮ ኤርትራ መንግስታት በቀጥታ ከመዋጋት ለዘብ ቢሉም በእጃዙር የሚደግፏቸው ቡድኖች ግን ውጊያውን ሊለኩሱት ከጫፍ ደርሰዋል ሲል የአሜሪካ ደህንነት ቢሮ ግምገማ ይፋ አድርጓል። ድርድር ስንላቸው አፌዙብን ጀነራሉ ሚስጥሩን አወጡ። አነጋጋሪ ሚስጥሮችን አደባባይ ማስወጣታቸው የቀጠሉት ጀነራል መሐመድ ተሰማ በሌላ አስገራሚ መረጃ ተከስተዋል። በአይነ ቁራኛ እየተጠበቁ 4 ኪሎ የገቡት ፕሬዝዳንት ታደሰ ወረደ ከአዲስ አበባ ድምፃቸውን አሰምተዋል። በኢትዮ ኤርትራ የድንበር ጦርነት እንዳይቀሰቀስ በተደጋጋሚ ማስጠንቀቂያዎችንና ማሳሰቢያዎችን ወደ 4 ኪሎም ሆነ ወደ አዲያሎ ቤተ መንግስቶች የምትልከው አሜሪካ አስገራሚ መረጃ ይፋ አድርጋለች። የኢትዮጵያን የባህር በር መሻት እንደምትደግፍ በኤምባሲዋ በኩል ደጋግማ ያስታወቀችው አሜሪካ የድንበር ላይ ጦርነት በአንድም በሌላ መንገድ መፈንዳቱ አይቀርም ስትል ነው ያልተጠበቀ መረጃ ይፋ ያደረገችው። የኢትዮ ኤርትራ መንግስታት በቀጥታ ከመዋጋት ለዘብ ቢሉም በእጃዙር የሚደግፏቸው ቡድኖች ግን ውጊያውን ሊለኩሱት ከጫፍ ደርሷል ሲል የአሜሪካ ደህንነት ቢሮ ግምገማ ይፋ አድርጓል። ይህንንና ጀነራሉ ስለ አማራ ክልል ውጊያ ያሰሙትን አስገራሚ ሚስጥር እንዲሁም ጀነራል ታደሰ ወረደ ስለ ትግራይ መጻኢ ጊዜ ከምክክር ኮሚሽኑ ጋር ስለተስማሙበት ጉዳይ አክለን ልናስደምጣችሁ አሰናድተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም አሁን የተሰማውን ሰበር መረጃ እናስቀድም። በዛሬው ዕለት ያለው የአየር ሁኔታ ወደ ተወሰኑ የአገሪቱ ክፍሎች የሚያደርገውን በረራ እንዲያቋርጥ እንዳስገደደው የኢትዮጵያ አየር መንገድ አስታወቀ። በአሁኑ ወቅት በተለያዩ የሀገራችን ክፍሎች ጭጋጋማና ለበረራ አመቺ ያልሆነ የአየር ጸባይ አጋጥሞናል ያለው አየር መንገዱ ከሜትሮሎጂ ባገኘው መረጃ መሰረት ይህ የአየር ጸባይ ለተወሰኑ ቀናት የሚቀጥል ያለ ሲሆን የኢትዮጵያ አየር መንገድ በዚህ ምክንያት ወደ ተወሰኑ የሀገራችን ክፍሎች የሚያደርጋቸውን በረራዎች ለማቋረጥ በመገደዱ የአየር ጸባዩ እስከሚስተካከልና በረራዎች መቀጠል እስከምንችል ድረስ መንገደኞች እንድትታገሱ ወይም አስቸኳይ ጉዞ የሚያደርጉ መንገደኞቻችን ሌላ የጉዞ አማራጭ እንዲጠቀሙ በአክብሮት ለማሳወቅ ይወዳል ሲል የገጠመውን እክል ወቁልኝ ብሏል። አየር መንገዱ በአየር ጸባይ ምክንያት የተስተጓጎሉ በረራዎች ወደ መደበኛ አገልግሎታቸው እንደተመለሱ ለመንገደኞቹ የሚያሳውቅ መሆኑን እየገለጸ በዚህ ምክንያት ለሚፈጠር መጉላላቶች ከወዲሁ ይቅርታ ጠይቋል። በቀጣይ መረጃ በኢትዮጵያና በኤርትራ በሚደገፉ ኃይሎች መካከል ባለው ሰጣ ገባ መካረር ምክንያት ጦርነቱ ዳግም ሊቀሰቀስ እንደሚችል ሪፖርት አመለከተ። በአሜሪካ የውጭ ጉዳይ ፖሊሲና ዓለም አቀፍ ጉዳዮች ዙሪያ የሚሰራው ካውንስል ኦፍ ፎሪን ሪሌሽን የተሰኘው ተቋም ባወጣው በ2026 ዓ.ም በዓለም ላይ ሊቀሰቀሱ የሚችሉ ግጭቶችን የመከላከል ተግባር የተመለከተ ሪፖርት ኢትዮጵያ የቀይ ባህር ወደብ ለማግኘት የምታደርገው ጥረት ተከትሎ በኢትዮጵያ የመከላከያ ሰራዊትና በኤርትራ በሚደገፉ ኃይሎች መካከል ዳግም ጦርነት ሊቀሰቀስ እንደሚችል አመላክቷል። በ2025 በተደረገው ጥናት 8 የግጭት አዝማሚያ ያለባቸው አካባቢዎች መገምገማቸው በሪፖርቱ የተመለከተ ሲሆን በሩሲያና ዩክሬን መካከል ያለው ሁኔታ ሲገመገም የሁለቱን ሀገራት መሰረተ ልማት አሁን ካለው ይበልጥ የሚያወድም ሁኔታ እንደሚኖር ጠቁሟል። በኢራንና በእስራኤል መካከልም ዳግም ፍጥጫ ሊኖር እንደሚችልም የጠቆመው ሪፖርቱ በሰኔ ወር 2025 በሁለቱ ሀገራት መካከል ተነስቶ የነበረው የ12 ቀናት ጦርነት አሁንም ሊያገረሽ እንደሚችል ነው የገለጸው። የሱዳንና ሶማሊያን ሁኔታ በሚመለከት አሁን ላይ እየተፈጸሙ ያሉት ጥቃቶች መጠን ሊጨምር እንደሚችል እንዲሁም አሜሪካ ለሶማሊያ የምታደርገውን የጸጥታና ደህንነት ድጋፍ ልታቋርጥ እንደምትችል ጠቁሟል። ይህም በቀጠና የሽብር ጥቃቶች እንዲጨምሩ ምክንያት ሊሆን እንደሚችል ገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ በኢትዮጵያና በኤርትራ መካከል ግጭት እንዲቆምና ዘላቂ ሰላም እንዲሰፍን የተፈረመው የአልጀርስ ስምምነት 25ኛ ዓመት አስመልክቶ ከ10 ቀናት በፊት ባስተላለፉት መልእክት ኢትዮጵያና ኤርትራ አሁን እየገቡበት ያለው ውጥረት ስምምነቱን በማክበር እንዲያቀዘቅዙ ሲሉ አሳስበው ነበር። የመንግስታቱ ድርጅት ዋና ጸሐፊ በኤርትራና ኢትዮጵያ መካከል ለ2 ዓመት ገደማ የነበረውን አስከፊ የድንበር ግጭት በይፋ ያስቆመውና በሁለቱም ሀገራት መካከል ሰላማዊ ግንኙነት እንዲኖር ወሳኝ ማዕቀፍን የዘረጋው የአልጀርስ ስምምነት 25ኛ ዓመቱ ላይ ደርሷል ሲሉ ገልጸው ስምምነቱ ከዓለም አቀፍ ማህበረሰብ ጋር በመተባበር የጋራ ድንበር የማካለል ዘዴዎችን የፈጠረና ለሁለቱም ሀገራት የሉዓላዊነትና የግዛት አንድነት መሰረታዊ መርሆችን እያረጋገጠ ነው ማለታቸው ይታወሳል። በቀጣይ መረጃ የአማራ ክልል ባለስልጣናትና የመከላከያ ጀነራሎች በክልሉ የተለያዩ አካባቢዎች የሚያደርጉትን ስብሰባ ቀጥለዋል። ክልሉ ከውጊያ ባልተናነሰ የስብሰባ ማዕበልን እያስተናገደ ነው። በስብሰባዎቹ የክልሉ አመራሮች እንዲሁም ጀነራሎች ህዝቡ እንዲደራጅ ከጎናቸው እንዲሆን የሃይማኖት አባቶች ታጣቂዎችን እጅ እንዲሰጡ ሲጠይቁ በስፋት ታይቷል። ከዚህ በተጨማሪም የፋኖ ታጣቂዎች ላይ ታሪካዊ ጠላቶች ጋር እየሰሩ ነው ከሚለው እስከ የሰብአዊ መብት ጥሰት እየፈጸሙ ነው እስከሚለው ድረስ ውንጀላዎችን እያቀረቡ ነው።
የምስራቅ እዝ አዛዡ ጀነራል መሐመድ ተሰማ ያደረጉት ሰሞነኛ ንግግርም እዚህ ጋር የሚጠቀስ ነው። ጀነራሉ በጎጃም ሜጫ ወረዳ ከአቶ አረጋ ከበደ ጋር በመሩት ህዝባዊ ውይይት ላይ ህዝቡ ከጎናቸው እንዲሰለፍ ሲጠይቁ ተደምጠዋል። እኛ ህግ አስከባሪ ነን፣ እነሱ ህገ ወጦች ናቸው ያሉት ጀነራሉ ከማንም በላይ ፋኖ የራሱን ህዝብ እየበላ ነው ሲሉ ከሰዋል። እኛን አታምኑንም፣ ነገር ግን ከፋኖ የወጣው ግለሰብ የገዛ እናቱን የገደለ ፋኖ እንዳለ ተናግሯል ሲሉ ጽንፈኛ በማለት የጠሯቸው የፋኖ ታጣቂዎች ፈጽመውታል ያሉትን ድርጊት ዘርዝረዋል። ሌላው ጀነራሉ በዚህ መድረክ የተናገሩት በክልሉ እየተደረገ ያለው ጦርነት የወንድማማቾች ነው ስለሚባለው ጉዳይ ነው። ጀነራል መሐመድ ተሰማ ይህ ጦርነት በፍጹም የወንድማማቾች ጦርነት አይደለም ሲሉ ተደምጠዋል። ይህ ጦርነት የወንድማማቾች ነው የሚባለው ነገር አያስኬድም፣ በስጋ ከተለየ ሊሆን ይችላል፣ ነገር ግን በዓላማ ከታየ ኢትዮጵያን የሚበላ ነው በማለት የክልሉ አውዳሚ ጦርነት ወንድሙ ላይ የመዘዘ ሰይፍ መሆኑን አስተባብለዋል። አሁንም በድጋሚ እኛ እንታመንም አንደመጥም እንጂ ሲሉ የቀጠሉት የምስራቅ እዝ አዛዡ አሁን እውነታ ፍንትው ብሎ ወጥቷል። ፋኖች ከውጭ ኃይል ጋር በግልጽ እየሰሩ ነው ብለዋል። ዘመነ ካሴን በስም ሳይጠቅሱም ከዚህ ቀደም አንድ የፋኖ አመራር ይህ መንግስት ለማፍረስ ከሰይጣንም ጋር ቢሆን እንሰራለን ሲል ዝቷል በማለት አክለዋል። ከዚህ ቀደም የፋኖ አመራር ዘመነ ካሴ ይህን መንግስት ለመገልበጥና ለማፍረስ አይደለም ከውጭ ኃይሎች ከሰይጣንም ጋር ቢሆን እንሰራለን ሲል ተደምጦ ነበር። ጀነራል መሐመድ ተሰማም ይህን የዘመነ ካሴን ንግግር በማስታወስ ከሰይጣን ጋርም ቢሆን አብረው ሊያፈርሱን ነው ብለዋል። ጀነራሉ ቀጥለውም በተደጋጋሚ መንግስት የድርድር ጥሪ አድርጓል። ጥሪው ግን ከመቀበል ይልቅ አፍይዘውበታል። 4 ኪሎ ቤተ መንግስትን ከሰጡን እንደራደራለን ይላሉ። ይህ ግን ልክ አይደለም ብለዋል። በሳምንት 4 ኪሎ ሊገቡ ይቅርና መንደር ውስጥ እንኳን ማደር እየቻሉ አይደለም ሲሉ አክለዋል። ጀነራሉ በዚህ መድረክ ላይ ሌላው ያነሱት ነጥብ ከወራት በፊት በመንግስት እጅ ወድቃ ጡቷ ተቆርጧል ስለተባለችው የፋኖ ወታደር ጉዳይ ነው። ጀነራሉ ይህን ድርጊት ፋኖ ከሻዕቢያና ግብጽ የተቀበለው አጀንዳ ነው ሲሉ ምላሽ ሰጥተዋል። በዚሁ መጨረሻ ወዳደረግነው መረጃ እንለፍ። ወደ አዲስ አበባ ተጉዘው ከጠቅላይ ሚኒስትር አብይ ጋር ውጤታማ ውይይት አደረግኩ ያሉት ፕሬዚዳንት ታደሰ ወረደ ከብሔራዊ ምክክር ኮሚሽን ጋር መምከራቸውን ገልጸዋል። ፕሬዚዳንቱ ስለዚህ ውይይት በሰጡት ማብራሪያም በውይይቱ በጎ የሚባል መግባባት ላይ ተደርሷል ብለዋል። ከሰሞኑን ወደ አዲስ አበባ ያቀኑት የትግራይ ክልል ፕሬዚዳንት ታደሰ ወረደ አንዱ ጉዳያቸው ከሀገራዊ ምክክሩ ጋር ለመምከር መሆኑ ለማወቅ ተችሏል። በዚህም ፕሬዚዳንቱ የትግራይ ክልል አጀንዳ የማሰባሰብ ጉዳይን በተመለከተ ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር ትላንት እንደተወያዩ የደረሰ መረጃ ያመለክታል። የትግራይ ክልል ፕሬዚዳንት ትናንት ከምክክር ኮሚሽኑ ጋር ተወያይተዋል። ውይይቱ በትግራይ ክልል ምክክሩ ስለሚካሄድበት ሁኔታ ነው ተብሏል። የደረሰን መረጃ በውይይቱ በጎ የሚባል መግባባት ላይ ተደርሷል የሚል ሲሆን በጎ ነገሩ ምንድን ነው ታዲያ? በክልሉ አጀንዳ መቼ እንዲሰበሰብ ተወስኗል በሚል ለቀረበው ጥያቄ ሲመልሱ መቼ የሚለው ብቻ አልተወሰነም ብለዋል። በጎ ነገር አለ መባሉ ደግሞ በአስተዳደሩ በኩል ኮሚሽን ወደ ክልሉ እንዲገባ ፍላጎት መኖሩን የሚያመለክት መሆኑ ተገልጿል። ፕሬዚዳንት ታደሰ ከሰሞኑ ወደ አዲስ አበባ ማቅናታቸው ያቀኑትም ከጠቅላይ ሚኒስትር አብይ አህመድ ጋር ሊወያዩ እንደሆነ ተነግሮ የነበረ ሲሆን ይሁን እንጂ ከኮሚሽነሩ ጋር መወያየቱ ወደ አዲስ አበባ ያቀኑበት ሌላኛው ዋነኛ ጉዳይ መሆኑ ታውቋል። ከኮሚሽኑ ጋር ያደረጉት ውይይት ወደ አዲስ አበባ ከመጡባቸው ጉዳዮች አንዱ ነው እንጂ እግረ መንገዳቸው አይደለም፣ ቀጠሮ ነበራቸው ሲሉ የውስጥ አዋቂዎች ተናግረዋል። በመጀመሪያ የተሰጠው 3 ዓመት ባለመብቃቱ ተጨማሪ 1 ዓመት በፓርላማ የተሰጠው ኮሚሽኑ በትግራይ ክልል አጀንዳ ማሰባሰብና ዋናውን ሀገራዊ ጉባኤ ማካሄድ የሚጠበቅበት ሲሆን ተጨማሪ ጊዜውን ለማጠናቀቅ 2 ወራት ቢቀሩትም በትግራይ ክልል ገና አጀንዳ አላሰባሰበም። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።